አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቻናሌ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። አመሰግናለሁ ሁላችሁንም ጀዛኩሙላሁ ኸይረን። ዛሬ ደግሞ ስለ ዳንቴል አሰራር ማለት ነው የእጅ ስራ ዳንቴል እንዴት እንደምንሰራና ዳንቴል ለመስራት ደግሞ ምን ምን እንደሚያስፈልጉን አሳያችኋለሁ ማለት ነው። በመጀመሪያ ዳንቴል ክር ያስፈልጋል። ክሮሽ ያስፈልጋል። በፈለጋችሁት ቁጥር በ3 ቁጥር በ1 ቁጥር በፈለጋችሁት ታገኛላችሁ ማለት ነው። ወፍራም ይሆናል፣ ቀጣጥል ይሆናል ማለት ነው። እኔ ግን እቺን ነው የመረኩት። 1.1 መርጫለሁ ማለት ነው። ከዛ ክር ትገዛላችሁ። ክር አሁን የትም ቦታ ታገኛላችሁ። ሺኤን ላይ መጥለብ ትችላላችሁ። አንዱ ክር ያው አሁን ላይ ጨምሮ እንደው ባላቅም 6 ብር 7 ብር ነበረ። የትም ቦታ ታገኛላችሁ ማለት ነው። እዛ ሀገር ያለ ክር ከኢትዮጵያ ክር ኢትዮጵያ ውስጥ ከሚሸጠው ክር ይለያያል። ለምሳሌ እዚህ ያለው ክር በጣም ወፍራም አይደለም፣ ግን እንትን ነው ጠንካራ ነው። በጣም ጠንካራ ነው፣ አይነጭም ማለት ነው። ወፍራሙ እንትን ከሆነ ክር ከሆነ የግዴታ ወፍራሙ ኪሮሽ ያስፈልጋችኋል ማለት ነው። የራሱ ቁጥር አለ። ብዙ አይነት ኪሮሾች አሉ። ሹራብ የሚሰራበት አለ፣ ወፋፍር ክር የሚሰራበት አለ፣ የተለያየ አለ። ግን ለሞሰብ ለረከቦት ለምናምን የምንሰራበት ግን ክሮሽ ይችናት ቆንጆዋ ማለት ነው። በደንብ አድርጋ ነው የምትሰራው ማለት ነው። እና ክር ያስፈልጋችኋል። ክራችሁን ትገዛላችሁ። ከዛ በኋላ እንግዲህ የተለያዩ ዲዛይኖች አሉ። ችሎታው እንኳን ባይኖራችሁ ለራሱ ዩቲዩብ እየገባችሁ ብዙ እህቶቻችን ይሰራሉ ዳንቴል። ከሳቸው መመልከት ትችላላችሁ፣ የተለያዩ ማለት ነው። እና እነዚህን ነገሮች ገዝታችሁ መሞከር ትችላላችሁ፣ መስራት ትችላላችሁ ማለት ነው። ለምሳሌ እኔ አሁን እዚህ ጋር የሞሰብ ሰርቻለሁ ማለት ነው። የሞሰብ ሰርቻለሁ። ይሄው በእንደዚህ አይነት ዲዛይን ማለት ነው። የሞሰቡን በእንደዚህ አይነት ዲዛይን ነው የሰራሁት ማለት ነው። በጣም ቆንጆ ነው። ይሄ ደግሞ ሶፋ እንዲሁም ደግሞ ቡፌ ውስጥ መስታወት አለው። ቡፌ ላይ ጣል ብታደርጉት ከርቀት ሲታይ ውበት ያመጣላችኋል። በተለያየ ዲዛይን መስራት ትችላላችሁ። እኔ ግን በዚህ በ3 ማዕዘኑ ነው የሰራሁት። በዚህ አይነት ደስ ስላለኝ ማለት ነው። ሌላ እንደገና ደግሞ እንደዚህ ትንሽዬ እቃዎች የሆነ ዳቦ ሊሆን ይችላል፣ የሆነ ነገር የምናለብሳቸው ደግሞ ቀለል ያሉ በእንደዚህ አይነት ዲዛይን መስራት እንችላለን ማለት ነው። በእንደዚህ አይነት ዲዛይን ቀላል ነው። እየገባችሁ ታያችሁት። ዳንቴል ያው ካልኩሌት ያስፈልገዋል፣ ሂሳብ ማለት ነው። ለምን በቁጥር የሚሰራ ነው። አብዛኛውን ዲዛይን ላይ ስናወጣ እንዳንቸገር ቆጥረን እንሰራለን ማለት ነው። ዲዛይኑን ቆጥረን ከሰራ ነው ትክክል ይመጣልናል። ለምሳሌ አብዛኛው ዲዛይኖች ብዙ አሉ፣ እኩል ነው የሚመጡት። ለምሳሌ 6 ከሆነ 2 2፣ 8 ከሆነ 2 2፣ 12 ከሆነ 2 2። ለምሳሌ 15 ብታደርጉ ልክ አይመጣላችሁም። ለምን እያንዳንዱ ማዕዘን 2 2 2 ሆኖ ሲወጣ እኩል ይሆንና እንትን አይልም፣ አይጠብባችሁም። እንዲሁም ደግሞ ዲዛይኑን አይቀይርባችሁም። ስትሰፉትም ደግሞ አትቸገሩም። በእንደዚህ አይነት መልኩ ተሰፋላችሁ ማለት ነው። እና እንደዚህ ያሉ ነገሮች ኢትዮጵያ ውስጥ ስትሄዱ በጣም ይጠቅማችኋል። አሁን ላይ የሞሰብ ዳንቴል የረከቦት ዳንቴል ኢትዮጵያ ውስጥ እስከ 1000 ብር የሚሸጥበት አለ። ቤታችሁ ቁጭ ስትሉ ሲደብራችሁ ቁጭ ብላችሁ ቡና ምናምን ስትጠጡ በረፍት ሰዓታችሁ ዝናብ ሲጥል ቤት ስትቀመጡ ስራ በማይኖራችሁ ሰዓት የእጅ ስራ ትሰራላችሁ ማለት ነው። ለምን ይጠቅማችኋል ማለት ነው። እንደገና ደግሞ ይሄ ለራሱ በጣም ቆንጆ ነው። እንትን ነው ብስኩት ቁርጥ አይነት ነው። ለትሪ ነው። አልጨረስኩትም፣ ገና ነው ማለት ነው። ገና ግማሽ ነው፣ ግን ይጨረሳል ማለት ነው። በእንደዚህ አይነት ይሰራል። ሌላው እንደገና ደግሞ የረከቦት ከነ አላባሹ የሁሉም አለኝ ማለት ነው። ረከቦት አሁን ያለ ኢትዮጵያ ውስጥ ላይ በጣም ደስ ይላል ብትሰሩ ማለት ነው። ቁጭ ብላችሁ ቡና ስትጠጡ ረከቦታችሁ ላይ ስታለብሱት ውበት ያመጣላችኋል። በእንደዚህ ይሄ ማለት ነው። ይሄ በጣም ያምራል። በእንደዚህ አይነት ሰርታችሁ ብታስቀምጡ ይጠቅማችኋል።
በተለይም ደግሞ እዛ ሀገር ማለት ነው እዛ ሀገር የሚገርማችሁ ክሩ በቃ ጨርቅ በሉት በጣም ጠንካራ ነው በጣም ማለት ነው። አሁን ኢትዮጵያ ላይ አንዴ ስናጥበው ዳንቴል ያው ይታጠባል አይደለ? ሲቆሽሽ መታጠቡ አይቀርም የሞሰብም ይሁን የረከቦትም በዛን ሰዓት ግን የመበተን አለው። ይሄ ግን የሚገርመው ከሰራችሁ በኋላ ለራሱ ክሩ በጣም ወፍራም ነው በጣም ወፍራም ነው በጣም ቆንጆ ነው ውበት ያመጣል ማለት ነው። ይሄ ልብስ ስታደርጉት ያምራል። ከዛ ቀጥሎ ደግሞ ረከቦት በእንደዚህ አይነት ዲዛይን የጀበና ይሰራል ማለት ነው። የጀበና በዛ አይነት ዲዛይን አብሮ ይሰራል ውበት ያመጣለታል ማለት ነው። በአብዛኛው ግን አሁን ኢትዮጵያ የሚያስፈልገው ትልቁ ነገር ምንድነው ከተባለ ሁሉም ያስፈልገናል፣ ግን የትሪ በጣም ወሳኝ ነው። ይሄ አሁን አናናስ የአናናስ ስሬት ነው ማለት ነው። ይሄም በእንደዚህ አይነት መልኩ ነው የተሰራው ማለት ነው። በጣም ነው የሚያምረው፣ በጣም ያምራል። ቀላል ነው በነገራችን ላይ አይካበድም። እንዳልኳችሁ ዳንቴል ለመስራት እንትን ማወቅ አለ፣ ያኔ ሂሳብ ነው ካልኩሌት ያስፈልገዋል። ያው መስራት አሁን አንዳንዶቻችን እንሰራለን መጥለፉን ችሎታ እንችልበታለን፣ ግን ዲዛይን ለማውጣት እንቸገራለን። ዲዛይኑን ማለት ነው። ዋናው ነገር ደግሞ ዲዛይኑ ነው። ስፌቱ አምሮ ዲዛይኑ ካልተስተካከለ ልክ አይመጣም ማለት ነው። እያንዳንዱ ዲዛይን እስከ መጨረሻው ድረስ ዲዛይኑ አንድ ነው የሚሆነው። ግን ስትሰፉ ለምሳሌ እኔ አሁን እዚህ ጋር ስንት ማዕዘን ነው ያወጣሁት? 4 ማዕዘን ነው ያወጣሁት። 4 ማዕዘን አውጥቼ በአራቱ ማዕዘን መካከል ደግሞ አንዳንድ አናናስ ስሬቶችን ነው እየተጠቀምኩት ማለት ነው። ከዛ እየበዛ ሲሄድ አሁን የመጀመሪያው 1 ነው፣ የሁለተኛው እንደገና ደግሞ 2 3 እያለ ይቀጥላል። አንዳንድ ነው የምንጨምረው። የመጀመሪያው 1 ከሆነ የሁለተኛው ላይ 2 ይሆናል፣ የሶስተኛው ላይ 4፣ የቀጣው 6 እንደዚህ እያለ እስከፈለጋችሁ ድረስ ዲዛይኑን መጨመር ትችላላችሁ። ግን ይሄንን አትቀይሩት። ይሄ እንትኑ 4 ማዕዘኑ ይሄ ጋዝ ጋር የሚገባው ማለት ነው ጉንጉኑ፣ ይሄንን አትቀይሩትም በእንደዚህ አይነት ስሬ ከሰራችሁ ማለት ነው። ለምን ግማሽ ደርሳችሁ እዚህ ጋር ሌላ የምትሰሩ ከሆነ የዚህን ዲዛይን ያናናሱን ያበላሽባችኋል። ወይ ይሰፋና ወይም ደግሞ ይጠብና ልክ አይመጣም ማለት ነው። እና ዋናው ነገር ዲዛይኑ ላይ ነው መስራት ያለባችሁ። በእንደዚህ አይነት መልኩ ሰርታችሁ መጠቀም ትችላላችሁ። ግን እኔ የምላችሁ ወላሂ ሀታ እንኳን ኢትዮጵያ ይዛችሁ ብከዱ ክሩ የዚህ ሀገር ክር በጣም ጠንካራ ነው። አሁን ኢትዮጵያ ውስጥ ያሉ ክሮች ቀጣጥን ናቸው። ሞሰብ ላይ ለራሱ ሲለበሱ በጣም ቀጣጥን ናቸው። ይሄ ግን በጣም ቆንጆ ነው። በዛ ላይ ደግሞ አይነጭም፣ ምንም አይነጭም። እንደዛ አድርጋችሁ ሰርታችሁ እየተለማመዳችሁ ሀገራችሁ ስትገቡ ብዙ ነገር ይጠቅማችኋል ማለት ነው። ይጠቅማችኋል። ይሄ ደግሞ እንደዚህ ይሄውን ብስኩት ቁርጥ ነው የሚባለው ማለት ነው። እንትን አበባ ስፌት ነው የሚባለው። በእንደዚህ አይነት መልኩ ነው የሰራሁት። እዚህ ጋር አሁን ዲዛይን እንደምታዩት ብዙ ነው ያደረኩት ማለት ነው። ስንት አድርጌያለሁ? 1 2 3 4 5 6 አድርጌያለሁ ማለት ነው። 7 ባረገው ልክ አይመጣልኝም። ለምን? ከአንድ በኩል ወይ ይጠብብኛል ወይ ይሰፋብኛል። በሚሰፋበት ሰዓት ደግሞ መጨረሻ ላይ ስንጨርስ እንትን አይመጣልንም ማለት ነው። ዝርግት አይልልንም፣ ወይ ይቆለፋል ወይም ደግሞ ከአንድ ጎን በኩል የመጨማተር ነገር ያጋጥመዋል ማለት ነው። ዲዛይን ያስፈልገዋል፣ ካልኩሌት ያስፈልገዋል። ያልኳችሁ ዳንቴል ያው የሂሳብ ተማሪዎች ጠንካራ ከሆናችሁ ዳንቴል መስራቱ አይከብዳችሁም። ከመስፋት ስፌቱን ከማወቅ ዋናው ነገር እንትኑ ነው ዲዛይኑ ነው ማለት ነው። ዲዛይኑን ከቻላችሁ በጣም ቀላል ነው። ይሄ ደግሞ ይሄ አናናስ ስሬት ነው። እዛ ጋር ያሳየኋችሁ አናናሱ በትንሹ ነው፣ በትንሹ ማለት ነው። ይሄ ደግሞ በትላልቁ ነው። በጣም ነው የሚያምረው በትላልቁ በዚህ አይነት ሲሰራ። ይሄ አሁን እኔ ቀለል ላለች ትሪ ዳቦ አሁን ትንሽዬ ዳቦ የሆነ ኬክ ነገር ምናምን ከሆነ እሷን ለማልበስ ነው የሰራሁት። ግን በጣም ቆንጆ ነው። አናናሱ በእንደዚህ አይነት መልኩ ይሰራል ማለት ነው። አሁን ለአናናስ ያወጣሁት ዲዛይን
ስድስት ነው ማለት ነው። 6 ዲዛይን ነው ያወጣሁለት ማለት ነው። በስድስቱ መካከል ግን አናናሶቹን ለሁለት ከፍያቸዋለሁ ማለት ነው። ለሁለት በመካከላቸው ሁለት ክር ሰፋና ለሁለት ከፍላቸዋለሁ ማለት ነው። ይሄው ሁለት ነው ማለት ነው። ግን በጣም ነው የሚያምረው ማሻአላ። እና እንደዚህ እያደረጋችሁ መማር ትችላላችሁ። ለቀጣው እኔ